ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ በመደወል ተመዝግባችሁ በሳምንት እስከ 5 ቀን በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕ መማር ትችላላችሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ አረፍተ ነገሮችን እንዴት የእንግሊዝኛ ፊደሎች እየተጠቀምን መጻፍ እንችላለን የሚሉ ነገሮችን እናያለን ማለት ነው። ከዚህ ጋር መጀመሪያ ላይ እነዚህ የአማርኛ አረፍተ ነገሮች ናቸው። ከዚህ ጋር ደግሞ የእንግሊዝኛ ፊደሎችን እየተጠቀምን አብረን እንጽፋለን ማለት ነው። አሁን መጀመሪያ አማርኞች ምን ይላሉ የሚሉት ነገሮች እነዚህ እናንብብና ከዛ አብረን እየጻፍን እንሄዳለን ማለት ነው። እሺ ከዚህ ጋር ስጀምር እዚህ ጋር ምን ይላል? መልካም መልካም ሰው ነህ ይላል። መልካም ሰው ነህ። አሁን ይህን እዚህ ጋር በእንግሊዝኛ እንጽፋለን። አንዴ ይህን ሙሉ እናንብብና መልካም ሰው ነህ። ሁለተኛው ደግሞ በጣም በጣም አመሰግናለሁ ይላል። በጣም አመሰግናለሁ። እሺ ሶስተኛ ነገ ነገ እመጣለሁ ነገ እመጣለሁ። አራተኛ ምችለውን ምችለውን አደርጋለሁ ምችለውን አደርጋለሁ። እሺ አምስተኛ እየሞከርኩ ነው እየሞከርኩ ነው እየሞከርኩ ነው። ስድስት አስቸጋሪ አስቸጋሪ ሆነብኝ አስቸጋሪ ሆነብኝ። የመጨረሻው ፈጣሪ የተመሰገነ ይሁን ፈጣሪ የተመሰገነ ይሁን ይላል። እሺ እንግዲህ እነዚህን አሁን ያነበብናቸውን ደግሞ እንዴት በእንግሊዝኛ ፊደል እንደምንጽፍ እዚህ ጋር አብረን እየተመማርን እስከመጨረሻው እናያቸዋለን ማለት ነው። ከዚህ ጀምረን መልካም ሰው ነህ ከሚለው ፈጣሪ የተመሰገነ ይሁን እስከሚለው ድረስ ከዚህ ጋር ክፍት ቦታዎች ላይ እየጻፍን እያንዳንዳቸውን እንመማራለን ማለት ነው። እሺ ከመጀመሪያው ስጀምር አሁን እዚህ ጋር የመጀመሪያው ምን የሚል መልካም ሰው ነህ። መልካም ሰው ነህ ለማለት መልካም ለማለት ኤምኢ እንጀምራለን። ኤምኢ ማለት መነች ል ለማለት ኤል መልካ ኬኤ ኬኤ ካ ም ደግሞ ኤም ብቻ። ስለዚህ ሲነበብ ምንድን ይላል? መልካም ይላል። ከዛ ስንጽፍ ስፔስ እንጠቀማለን። ልክ አማርኛ ላይ መልካም ሰው ነህ ስንል መልካም ካልን በኋላ የተወሰነ እርቀት ተጠቅመን ሰው ብለን እንደጻፍነው ሁሉ እንግሊዝኛ ሲሆን እንደዛ ነው። መልካም ከዛ ሰው ኤስኢ ሰነች ው ደግሞ ደብሊው ሰው ከዛ ነ ኤንኢ ህ ነህ። አያችሁ እዚህ ጋር መልካም ስንል እዚህ ጋር መ ለማለት ኤምኢ ብለናል። ል ኤል ካ ኬኤ እና ም ደግሞ ኤም ሆኖ መልካም ብለን እንደዚህ ጻፍነ ማለት ነው። ሰው ለማለት ሰ ኤስኢ ነች። ኤስኢ ው ደግሞ ደብሊው ሰው ነህ ለማለት ነ ኤንኤ እና ህ ደግሞ ኤች አድርገን እንደዚህ ስንጽፈው ምን ይላል? መልካም ሰው ነህ ብለን በእንግሊዝኛ ፊደል ተጠቅመን መጻፍ እንችላለን ማለት ነው። መልካም ሰው ነህ። እሺ ወደ ሁለተኛው ስመጣ ደግሞ ሁለተኛው እዚህ ጋር ምን ነበር የሚል? በጣም አመሰግናለሁ። አሁን እዚህ ጋር መጀመሪያ በጣም የሚለውን እዚህ ጋር እንጽፋለን። ከዛ አመሰግናለሁ የሚለውን ደግሞ ቀጥለን እንጽፋለን ማለት ነው። እሺ በጣም የሚለው ሲጻፍ በማለት ቢኤ ነች። በጣ ለማለት ቲኤ ቲኤ ጣ ትባላለች። ም ለማለት ደግሞ ኤም ኤም እንደ ም ትነበብና ይህ ሲነበብ አንድ ላይ ምን ይላል? በጣም ይላል። አሁን የጻፍኩት በጣም ተብሎ ይነበባል። አመሰግናለሁ ለማለት አ ለማለት ኤ ነው። መ ኤምኢ ሰ ኤስኢ አ መ ሰ ግ ለማለት ጅ ና ኤንኤ ለ ኤልኢ ሁ ደግሞ ኤች ዩ እንደዚህ ሲጻፍ ምን ይላል? አመሰግናለሁ በጣም በጣም አመሰግናለሁ። አሁን እዚህ ጋር በጣም ስንል በአማርኛ 3 ፊደል ነበር። እንግሊዝኛ ሲሆን ግን እንደምታዩዋቸው 5 ሆነዋል። ለምንድን ነው? እንግሊዝኛ ላይ እያንዳንዱ የአማርኛ ፊደላቶች ተነባቢና አናባቢ ሁለት ወይም ደግሞ ከዚያም በላይ ሊሆኑ ይችላሉ። ስድስተኛ ሳድስ ከሆኑ አንዳንድ ይሆናሉ። ለምሳሌ ም ስንል እዚህ ጋር ኤም ብቻ አድርገናል። አንድ የአማርኛ ፊደል ም የምትባለዋ በእንግሊዝኛም ኤም ብቻ ሆናለች። ለምንድን ነው? ሳድስ ስለሆነች ነው። በስንል ግን ቢኢ አያችሁ፣ ሁለት ፊደል ቢ እና ኢ በተብለዋል። አንድ ተነባቢ አንድ አናባቢ ማለት ነው። ለዚያ ነው እንግሊዝኛ ላይ ፊደላቶች ይበዛሉ፣ እንደ አማርኛ አይደለም።
ለምሳሌ እዚህ ከሆነ አመሰግናለሁ ስንል ስንት ናቸው? 1 2 3 4 5 6 7 7 የአማርኛ ፊደል ነው። ከዚህ ጋር ግን ብታዩት ከ10 በላይ የሚሆኑ የእንግሊዘኛ ሌተሮች ተጠቅመን ስንጽፈው ነው አመሰግናለሁ የሚለው ማለት ነው። ስለዚህ ተነባቢ አናባቢ እያደረግን መጻፍ እንደሚገባ ማስተዋል አለባቸው ማለት ነው። ስለዚህ ምን ይላል? በጣም አመሰግናለሁ ይላል። እሺ ወደ ሶስተኛው ስንመጣ ነገ እመጣለሁ ነው የሚል አይደል አማርኛው። ነገ እመጣለሁ ይላል። እዚህ ጋር ነገ እመጣለሁ ብለን አንብበነዋል። ነገ ለማለት ደግሞ ነ ኤንኢ ነች፣ ገ ደግሞ ጂኢ ነች። ይሄ ምን ይላል? ነገ ይላል። እሺ እመጣለሁ ለማለት ለማለት ኢ ነች፣ መ ኤምኢ፣ ጣ ቲኤ፣ ለ ኤልኢ፣ ሁ ደግሞ ኤች ዩ ነገ እመጣለሁ እንደዚህ ይጻፋል ማለት ነው። ነገ እመጣለሁ። ሁ እዚህ ጋርም ነግራችኋለሁ። አመሰግናለሁ ለሁ ኤልኢ ኤች ዩ ተመሳሳይ ነው። ነገ እመጣለሁ። ጣ ለምሳሌ እዚህ ጋር በጣም ስንል ቲኤ አድርገናል። እመጣለሁ ስንል ቲኤ። ከዚህ ጋር ያያችኋቸውን ፊደላቶች እዚህ ጋር መርሳት የለባችሁም። በደንብ እያያችሁ እየመለሳችሁ ቪዲዮውን በደንብ አድርጋችሁ እየጻፋችሁ መከታተል ይገባል ማለት ነው። ስለዚህ ነገ እመጣለሁ ለማለት እንደዚህ እንጽፋለን። እሺ ወደ ቀጣይ ስነድ ምችለውን አደርጋለሁ ይላል። እዚህ ጋር ምችለውን አደርጋለሁ ለማለት ደግሞ ም ለማለት ኤም ነች። ስድስተኛ ች ሲኤች ለ ኤልኢ ው ደብሊው ን ኤን ምችለውን ይላል። ከዚያ ስፔስ ተጠቀምነ አደርጋለሁ ለማለት ደግሞ አ ለማለት ኤ ነች። ደ ዲኢ ር አር ጋ ጂኤ ለ ኤልኢ እና ሁ ደግሞ ኤች ዩ። ይሄ ምን ይላል? አደርጋለሁ። ምችለውን አደርጋለሁ ስንል እንደዚህ እንጽፋለን ማለት ነው። ምችለውን አደርጋለሁ። እሺ በጣም አሪፍ። ወደ ቀጣይ ስነድ ከዚህ ጋር እየሞከርኩ ነው ይላል። እየሞከርኩ ነው። እሺ እየሞከርኩ ነው ለማለት ደግሞ ለማለት ኢ አሁን ብለናል። የ ለማለት ዋይ ኢ፣ ሞ ለማለት ኤምኦ፣ ከ ኬኢ፣ ር አር፣ ኩ ደግሞ ኬዩ። እየሞከርኩ ነው ለማለት ነ ኤንኢ እና ው ደግሞ ደብሊው። ስለዚህ ምን ይላል? እየሞከርኩ ነው። እየሞከርኩ ነው። ለማለት ይህች ኢ ነች። የ ደግሞ ዋይ ኢ፣ ሞ ለማለት ይኸው እዚህ ጋር ሞ አለች ኤምኦ ሆነ። ከ ኬኢ፣ ር አር እና ኩ ደግሞ ኬዩ፣ ኤንኢ ነ ደብሊው ው። እየሞከርኩ ነው። እሺ ቀጣይ ከዚህ ጋር አስቸጋሪ ሆነብኝ ይላል። እሺ አስቸጋሪ ሆነብኝ ለማለት ደግሞ አ ኤ ነች ብያችኋለሁ። ኤ እንደ አ ትነበባለች። ስ ለማለት ኤስ፣ ቸ ሲኤች፣ አ ሲ ቸ ብለናል። አሁን ሲኤችኢ ሶሪ፣ ቸ ለማለት ሲኤችኢ፣ ጋ ጂኤ፣ ሪ አር አይ። ይሄ ምን ይላል? አስቸጋሪ ይላል። አስቸጋሪ ሆነብኝ ለማለት ሆ ለማለት ኤችኦ፣ ነ ኤንኢ፣ ብ ለማለት ቢ ነች። ሚ ደግሞ ጂኤን። ይሄ ምን ይላል? አስቸጋሪ ሆነብኝ። አማርኛው እዚህ ጋር አለ፣ እንግሊዘኛው ደግሞ ይህ ነው ማለት ነው። አስቸጋሪ ሆነብኝ። እሺ ወደ መጨረሻው ስንመጣ ከዚህ ጋር ፈጣሪ የተመሰገነ ይሁን ይላል። ፈጣሪ የተመሰገነ ይሁን። እሺ ፈጣሪ ለማለት ኤፍ ኢ ፈነች፣ ጣ ቲኤ፣ ሪ አር አይ እንደዚህ ስንጽፈው ምን ይላል? ፈጣሪ ይላል። ፈጣሪ። እሺ የተመሰገነ ለማለት ደግሞ የ ለማለት ዋይ ኢ፣ ተ ቲኢ፣ መ ኤምኢ፣ ሰ ኤስኢ፣ ገ ጂኢ፣ ነ ኤንኢ። ይህ ምን ይላል? የተመሰገነ። አሁን ፈጣሪ የተመሰገነ ብለናል። ይሁን ለማለት ደግሞ ይህ ለማለት ዋይ ነች። ዋይ ይህ ተብላ ትነበባለች። ሁ ኤች ዩ፣ ን ደግሞ ኤን። ይህ ምን ይላል? ይሁን። ፈጣሪ የተመሰገነ ይሁን። እንደዚህ እንጽፋለን ማለት ነው። ፈጣሪ የተመሰገነ ይሁን። እሺ እንግዲህ በዛሬ ትምህርታችን እነዚህን መልካም ሰው ነህ ከሚለው እስከ ፈጣሪ የተመሰገነ ይሁን እስከሚሉት የአማርኛ አረፍተ ነገሮች እያንዳንዳቸውን እንዴት በእንግሊዘኛ እንደሚጻፉ አይተናል ማለት ነው። በቀጣይ ደግሞ በሌሎች የአማርኛና
የእንግሊዘኛ ትምህርቶች እመልሳለሁ። እናንተ እስከዚያው ድረስ ይህን ቪዲዮ በደንብ አድርጋችሁ አይታችሁ በደብተራችሁ ጽፋችሁ ደጋግማችሁ ማንበብ ያስፈልጋል ማለት ነው። ምክንያቱም ዛሬ የሰራሁትን ቪዲዮ በደንብ ሳታዩ በቀጣይ ደግሞ ሌላ ቪዲዮ ማየት ያን ታክል አስፈላጊ አይደለም። ምክንያቱም አንዱን አውቃችሁ ወደ አንዱ ስትሄዱ እንጂ ሁሉንም እየነካካችሁ ስትሄዱ ያን ታክል ውጤታማ አትሆኑም ማለት ነው። ስለዚህ መጀመሪያ የማታውቁትን ነገር በደንብ አድርጋችሁ አውቃችሁ ወደ ሌላው ደግሞ ወደ ቀጣይ እያላችሁ እያሰፋችሁ በደንብ ማንበብ እስከምትችሉ ድረስ በደንብ አድርጋችሁ መደጋገም ያስፈልጋል ማለት ነው። በቀጣይ እንዳልኳችሁ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።